ሰላም የብሩ ስነ ጥበብ ተከታታዮች፣ ባለፈው ክፍለ ጊዜ ክራር ትምህርት ተምረን ነበረ። አሁን ደግሞ እንቀጥላለን ወደ መሰንቆ። መሰንቆ ላይ እንዴት አድርገን ነው ግልብጥ ቅኝት። ግልብጥ ማለት የመደበኛ ቅኝት ነው። ከዚህ ተነስቶ ኤ ላይ የተቃኘው ከዚህ ጀምሮ ያሉትን ክሮች በማገላበጥ የምናገኝበት ማለት ነው። ስለዚህ ክራችን ሳይበጠስ ረጅም ዘመን እንድንጠቀምበት የሚረዳን ነው ማለት ነው። በዚህ መሰረት ይህ ክር ሳይበጠስ ይቆያል። ምክንያቱም ግማሽ መቀነስ፣ ግማሽ መጨመር፣ ወይም ሙሉ መጨመር ወይም ሙሉ መቀነስ፣ ከዛ ውጭ አንሄድም ማለት ነው። ቆናቢል መክበብ ይህንን ነው የሚጫወተው። ኤፍ ሻርፕ ላይ ነው የሚጫወተው። ኤፍ ሻርፕ ማለት እዚህ ውስጥ ነው የሚገኘው። ለምሳሌ ኤ ከሆነ ኤ ሻርፕ፣ ቢ ሲ ሻርፕ፣ ዲ ሻርፕ፣ ኢ ኤፍ፣ ኤፍ ሻርፕ እዚህ አካባቢ ይመጣል እንደማለት ነው። ተቆጥሮ ሲመጣና በዚህ መሰረት ከላይ ያለችውን ኤፍ ሻርፕ ላይ ኤፍ ሻርፕ፣ ዲ ሻርፕ፣ ኤ ሻርፕ፣ ሲ ሻርፕ እና ዲ ሻርፕ ነው የሚመጣው። ስለዚህ ከየት ይመጣል? ከዚህ ጋር ይመጣል ማለት ነው። እንደምታዩት ኤፍ ሻርፕ ትዝታ፣ እናንተ የምታውቁት ትዝታ እዚህ ጋር ቢሆንም ራሱን ፖዚሽኑን ችሎ ተገልብጦ እዚህ ጋር ሲመጣ ሙሉ ዞሮ ሙሉ ከግማሽ እዚህ ድረስ ሙሉ ይመጣል። ሙሉ ከግማሽ እዚህ ድረስ ይመጣል። ሙሉ ይመጣል። እዚህ ላይ ያሉትን ድምጾች የተወሰነ ካመጣችሁ በኋላ በድምጽ ራሳችሁን ቱን ማድረግ ትችላላችሁ፣ በመቃኘት ማለት ነው። ድምጽ መጠን ላይ ግማሽ እዚህ ጋር ጨምረናል ማለት ነው። ግማሽ ኤ የነበረው ኤ ሻርፕ አደረግን። ሌሎቹ በሻርፕ ስናመጣ ትዝታ እዚህ ጋር ኤፍ ሻርፕ ላይ መጣ ማለት ነው። ኤፍ ሻርፕ ዞረን እዚህ ጋር ትዝታን አገኘ ነው ማለት ነው። በዚህ መሰረት ፕራክቲስ አድርጉ። መልካም የጥናት ጊዜ